ሪሊ ወንደር ያደርገኛል እውነት ለመናገር ማለት ጀስት ፈን ለመፍጠር ካልሆነ በስተቀር ብዙ እኔ በዚህ ደረጃ ተዋርዶ ማይቸው አላቅም የፖለቲካ ዕውቀቱ በዚህ ደረጃ የዘቀጠ መስሎኛ አያውቅም ባይዘው ትልቁ ችግር ለሻቢያ ስትገረዱ የሻቢያ ተላ ተሸካሚ ስትሆኑ ይሄን ነው የምትሆኑት በነገራችን በደንብ ላስምርላችሁ ሳምበዲ የሻቢያ አሽከር ከሆነ ጀምሮ አተላ ተሸካሚ ከሆነ ጀምሮ ህሊናውን ቆርጦ መጣል አለበት አንዱ ህግ እሱ ሩል ነምበር 1 ሻቢያ ጋር ከተጠጋ ጭንቅላትን ቆርጦ መጣል አለበት because you can't ሻቢያን ጀስቲፋይ አታርጉት ማለት የኤርትራ መንግስትን ጀስቲፋይ ታርጉታላችሁ በዲሞክራሲ በህገ መንግስት በምርጫ በኢኮኖሚ በሊበራል በሆኑ ነገሮች በፍጹም ጀስቲፋይ ልታረጉታችሁ ሻቢያን ጀስቲፋይ ላለማድረግ ሌላውንም ነገር በዛ ማየት ስላለባችሁ ጭንቅላታችሁን ቆርጣችሁ መጣል አለባችሁ ትንሽም ዕውቀት ያላት ጭንቅላት ካላችሁ ማለት እና እንዳትደነግጡ አሁን ብዙ ሰው ባንዳርጋቸው በመናምን በወዲ ሻቢያ ንዩት ታቆታላችሁ ወዲ ሻቢያ ስድቡን አይታችሁ ታቃላችሁ ሲጽፍ ከገጽ 1 እስከ ገጽ 10 ስድብ ነው ወዲ ሻቢያ ምንም ዕውቀት አታገኙም ንግግር ውስጥ አንተ የደሃ ልጅ የደሃ ምን ምግብ ሳትበላ ይኖርክ አንተ እንደዚህ ምናምን ማለት የደሃ ልጅ መሆን በራሱ ለወዲ ሻቢያ ባይዘው ስድብ ነው እያንዳንዱ ጽሁፍ ላይ ሄዱ የደሃ ልጅ ብሎ ነው የሚጀምረው ወዲ ሻቢያን ታቁታላችሁ ጻፉት ከፈልጋችሁ ለምንድነው ወዲ ሻቢያ በዛ መጠን የስድብ ጎተራ የሆነው ብላችሁ ራሳችሁን ብትጠይቁ ቢኮዝ ከሻቢያ ጋር ኮንክ ሻቢያን ጀስቲፋይ ማድረግ ስለማትችል ለሌላውም ጀስቲፋይ ልታደርግ አትችልም ህሊናህን ነው የምትሸጠው አሁን ወዲ ሻቢያን ተመልከቱት እንግዲህ የዚህ ሰው የሳት ልጅ አመድ ነው ምለው እኔ አባቱ አሰብን የገነቡ የታወቁ ሰው ናቸው አሰብን የገነቡ የተከበሩ በኢትዮጵያ ፖለቲካ ውስጥ የተከበሩ ፕሬዝዳንት ግርማ ወልደ ጊዮርጊስ ምናምን ያመሰገኗቸው ሰው በመጽሐፋቸው መጀመሪያ ላይ 2-3 አላቸው አይደል ፕሬዝዳንት እናመሰግናለን ብለው ምስጋና የጻፉላቸው ሰው ናቸው የሳት ልጅ አመድ ግን ሄዱና ይዩት ከገጽ 1 እስከ ገጽ 30 ሲሳደብ ነው ሰው የደሃ ልጅ ብሎ ይጀምራል የደሃ ልጅ ብሎ ይጨርሳል የግድ ነው አይምሯችሁን መጣል ከሻቢያ ጋር ካላችሁ ግድና ግድ ነው ይልቃል እሱን ያጋጠመው ጭንቅላትን አስቀምጥና ነው የተባለው ካለውም አይላቅም እኔ ድሮ ስለማላቀው ይልቃልን የጭንቅላቱን ሌቭል አላቀው ግን ኢንጂነር ነው አይደል ኢንጂነር መቼም አሁን ተትታለች ሲጻፍም ዝም ብሎ ኢንጂነር የሚለው ተቀንሶለታል እና አይ ቲንክ ሲሪየስ መሆን ያለብን አልመሰለኝም እና ኢንጂነር ጋር ስንመጣ ግን ዋናው መሰረተ ሐሳቡ በደም እንዲገባችሁ እነዚህ ሰዎች አሁን አስረስም የህግ ሰው ነው ጠበቃ ነበር አይደል ጠበቃና እኮ ያለው ሰው ነው ይሄ ጥብቅና ያለው ሰው ጠበቃ የሆነ ሰው መጥቶ ህዝብ ፈጃለው ሲላችሁ ከህሊናው አይደለም ያለው ህሊናውን ቆርጦ ስላስቀመጠ ህሊናውን ባይቆርጥ እንደዛ አይናገርም ነበር እንግዲህ ተመልከቱ ምርጫውን እኔ እንደሰማሁት አላጣራውም እንጂ ይልቃል ያለፈው ምርጫ ተወዳድሯል ያለፈው ምርጫ ማለት እንግዲህ የሰሜኑ ጦርነት ወይም የትግራይ ጦርነት ከተካሄደ በኋላ የመጣ ጦርነት እንትን ነው ይልቃል ስለ ህልውና የሚያወራ ከሆነ እንግዲህ የኔ ትግራይ ህዝብ ህልውና ምናም በሚባልበት ሰዓት ማለት ነው
እኔ አሁን የትግራይ ልጆች አሁን እንደተጠየቀው ዛሬ እንደሄደበት ህልውና የምትለው ያኔ ምርጫ ተወዳድረሃል አልተወዳደርክም ብለው ቢጠይቁት ደስ ይለኝ ነበር። የሰማሁት መረጃ ያለፈው ምርጫ እንደምታስታውሱት ከትግራዩ ጦርነት በኋላ የተካሄደ ወይም ከሰሜኑ ጦርነት በኋላ የተካሄደ ምርጫ ነው። ያኔ ይልቃል ተወዳድሯል ነው የሰማሁት። ወይም ደግሞ የሱ ድርጅት አብሮ ነበረ። በተለይ ለትግራይ ልጆች ይልቃልን ሲጠሩት የዛሬ 5 ዓመት ስትወዳደር ምን ነበረ፣ ዛሬስ ምን ነበረ ልዩነቱ ቢሉት ደስ ይለኝ። የትግራይ ልጆች ስፔሲፊክ ያደረኩት ብዬ ነው። ግን አግዙኝ ተወዳድሯል የሚል ነገር ስለሰማው አግዙኝ። እሱ የዛሬ 5 ዓመት ሚስተር ግራንድ ጀስቲፋየር ተወዳድረሃል። እንደ አንድ ተጋሩ ልጠይቅህ እስቲ ያኔ እኮ ሲካሄድ ትግራይ ውስጥ የህልውና አደጋ ብለን እኛ በምንልበት ሰዓት ነበር አንተ የተወዳደርከው። እኛ ግን መተን ያኔ ምርጫ የምትወዳደሩ ሰዎች ተሰቀሉ፣ ተረሸኑ አላልንም። ዛሬ ምን ስለሆነ ነው አንተ ዛሬ መተህ ምርጫ የሚወዳደሩትን እርምጃ ይወሰድባቸው ያልከው? በተለይ ለተጋሮች፣ ለእኔ አይደለም ለተጋሮች ጠይቁት። አረ ነው አይ ያኔ አማራ አልነበረበትም ችግር፣ ተጋሩ ከሆነ ሰየው እኔ ተጋሩ አይደለሁም ሊል ይችላል። እሱ ይመልስ መልሱን። ግን በዛሬ 5 ዓመትና በዛሬ መካከል ምንድነው ልዩነቱ? ከህዝብ ሁሉና ወዘተ ከሚሉት ትርክት አንፃር ምንድነው ልዩነቱ? ተወዳድሯል የሚል እየሰማሁ 7 ሰው ነው 9 ሰው ነው የመረጠ ይላሉ። እኔ እንጃ። እኔ ተወዳድሯል የሚል ሰምቻለሁ። what the difference? ምን ነበር ዲፈረንሱ? ምንድነው ልዩነቱ? ያኔ የሱ ፓርቲም ከሱ የተወዳደሩትን ፓርቲዎችም እርምጃ ይወሰድባቸው ያላለ እሱም ስላለበት፣ ዛሬ ግን አሜሪካ ቁጭ ብሎ እርምጃ ይወሰድባቸው ከብልጽግና ውጭ ያሉትም እርምጃ ይወሰድባቸው ሲል ምን የተለየ ነገር ስለመጣ ነው? ይሄ በተለይ ለትግራይ ልጆች በይፋ የማቀርበው ጥያቄ ነው። እናንተ ጋር የሚመጣ ፈቃደኛ ሆኖ ሲመጣ እንድትጠይቁልኝ፣ ለህሊና የምትሰሩ ከሆነ ይህን ጥያቄ ጠይቁት። ከዛ በተረፈ የፋኖ ህገ መንግስት፣ የፋኖ አዋጅ መኖሩን ዛሬ ነው የሰማሁት። የፋኖ አዋጅ መኖሩ የፋኖ ህገ መንግስት እንዳለ ታውቁ ነበር? ፋኖ ህገ መንግስት አለዋል። ዋው! ስለዚህ 4 ኪሎ ስንገባ ህገ መንግስት ማርቀቅ፣ ህገ መንግስት ምናምን የሚባል ነገር የለንም ማለት ነው። ያቺው የፋኖ ህገ መንግስት አፕላይ ትሆናለች ማለት ነው። በመጨረሻ አጠር አድርጌ ይሄ የታደሰ የዶክተር አብርሃም የእሰጥ አገባ ኮሎኔል ደመቀን ጨምሮ አይቻለሁ፣ ግን አጠር አድርጌ ላንሳው። ይሄን ሰሞኑን የኢፌዴሪ የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ አርሚ 7 አስመልክቶ ይሄ አርሚ 7 ከሱዳን የመጣውን ዲዲአር የተሰራቸው ላይ አምጥቶ ንግግር አድርጎ ነበረ። ዶክተር አብርሃም በጣም ቢገርም ንግግር ነው ያደረገው። ዶክተር አብርሃም እውነት ለመናገር በጣም ደስ ያለኝ ንግግር ነው። እናመሰግናለን ዶክተር አብርሃም። እንደ ኤርሚያስ ነው የማመሰግንህ፣ የቆላ ሚኒስትሩ ማለት ነው። በጣም ኢንተረስቲንግ የሆነ ቃለ እንትን ያደረገው እንትን የሰጠው መግለጫ እና አሳብዷቸዋል። በሁለቱም ሳይድ ነው ያበዱት። ማለት ሙሉ ለሙሉንም እስማማለሁ እያልኩ አይደለም፣ ግን የዶክተር አብርሃም በላይን ንግግር ጀነራል ታደሰ ወረደም ተቃውሞታል፣ በከፊል ደግሞ ኮሎኔል ደመቀ ዘውዱም ተቃውሞታል። እሱ የአንግሎቹ በደንብ የሚያነጋግሩ ናቸው። አይ ቲንክ ለነገ ላስቀምጠው ራሱን ችሎ ሰፋ አድርጌ አሁን እንደዚህ በ10 ደቂቃ ምናምን ከማውራው ግድ የላችሁም። ነገ በደንብ ዶክተር አብርሃምን፣ ጀነራል ታደሰ ወረደን፣ ኮሎኔል ደመቀ ዘውዱን ያነሷቸውን ልዩነቶች
እንነጋገርበት ነገር። እናንተ ማሳብ ካላችሁ ላኩልን። የሚሞት አጀንዳም ስላልሆነ ነገ አነሳዋለሁ። በቃ በዛ እንለያይ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። አሁንም በድጋሚ ለማሳሰብ መቄዶንያን ደግፉ። መቄዶንያን ገቢ ማሰባሰቢያ ስራ ላይ ነው ያሉት መቄዶንያዎች። የአእምሮ ህሙማንና የአዛውንቶች የተለያየ መኖሪያ ነው። በአዲስ ኮምፓስ ስም እየሄዳችሁ ደግፉ። አሁን የቀጥታ ስርጭት እንዳላቸውም አይቻለሁ። ያንን አድርጉ ለማለት ነው የምፈልገው።